ስሙ ከተቀየረለት ጀምሮ ስሙ ከግብሩ ጋር ምን ሆኗል? ተስማምቷል። እንደ ስሙ ነው የኖረው፣ እንደ ስሙ ነው እግዚአብሔርን የተከተለው። እኛ ግን ስማችን ተቀይሯል። ነገር ግን ስማችንና ግብራችን ምን አላለም? አልተጣጣመም፣ አልተስማማም። ስማችን የሚተርከው መልካም ሕይወት ነው፣ ግብራችን ደግሞ የሚተርከው ክፉ ሕይወት ነው። አስመሳይነትን ነው፣ ከብር ባይነትን ነው፣ ራስ ወዳድነትን ነው ክርስቲያኖች። ስለዚህ የተለወጠው ስማችን ያውም እኮ የተጠራ ነው ማን ተብለን ነው? እንደ ወለተ ማርያም ገብረ ማርያም የሚለው ልተውና ለሁሉም የምንጠራበት ስም ክርስቲያን የሚለው ስም ከምን የወሰድነው ነው? ክርስቶስ ከሚለው አይደል? ክርስቶስ በክርስቶስ ክርስቲያን አይደል የተባለ? ክርስቲያን ተብለን እየተጠራን ስም ብቻ ክርስቶስን የማንመስል የክርስቶስን ተከታዮች አባቶቻችንን መምሰል ያቃተን ነን። ስማችን ከግብራችን ጋር የማይተባበር ከሆነ የአብርሃም አምላክ የኛ አምላክ ሊሆን አይችልም። እግዚአብሔር ለቅዱሳን መላእክቶቹ ቅዱስ ያሬድ ምን ይላል? ይቤሎሙ እግዚአብሔር ለመላእክቲሁ ብየአርክ በዲበ ምድር አብርሃም ፍቁሬ። እግዚአብሔር አምላካችን ከዕለታት በአንድ ቀን ለቅዱሳን መላእክት እንዲህ ሲል ተናገረ። በምድር ላይ አብርሃም የሚባል ወዳጅ አለኝ አላቸው። ይሰማችኋል አይደል? ማን የሚባል ወዳጅ? አብርሃም የሚባል ወዳጅ። ማን ነው ይህን የሚለው? እግዚአብሔር። ወዳጅ ወዳጅ ምንድን ነው? አቻ እኮ አይደል? ወዳጅ ማለት እኮ አቻ ነው፣ ጓደኛ ነው። አብርሃም የእግዚአብሔር አቻ ነው እንዴ? አያችሁ ምን ያህል አብርሃም በእግዚአብሔር ዘንድ ሞገስ እንዳለው፣ አብርሃም ምን ያህል በእግዚአብሔር ዘንድ እንደሚወደድ አሰባችሁት? ወዳጅ ነው ያለው ለቅዱሳን መላእክት እኮ ነው፣ ለሊቃነ መላእክት እኮ ነው። አብርሃም የሚባል ወዳጅ በምድር ላይ አለኝ አለ እግዚአብሔር። ሰይጣን እቺ ነገር ደረሰችው፣ የእግዚአብሔር ወዳጅ መሆኑ ሰይጣን ሰማ። ሰይጣን እንኳን የእግዚአብሔር ወዳጆች ሆነን አግኝቶ ሰው ሲወደን እንኳን ይቀናል። ሰይጣን ቀናተኛ ነው፣ ክፉ ጠላት ነው፣ አስጨናቂ ነው። እሮት በእራብ ምክንያት እኛን ከማሰናከል አይወገድም፣ አይታክትም፣ አይደክመው። እንቅልፋም አይደለም፣ እንቅልፍ አልተፈጠረለት። ሆድ የለውም፣ ምግብ አይበላም፣ ለምግብ የሚሆን ሆድ የለውም። ልብስ አይለብስም፣ ለልብስ ሲደክም እንዳይረሳል ለልብስ የሚሆን አካል የለውም። ስለዚህ የሰይጣን ሁልጊዜ ዓላማው እኛን ከእግዚአብሔር ወዳጅነት ምን ማለት ነው? መለየት ነው፣ መለየት ነው ክርስቲያኖች። ስለዚህ ብያርክ በዲበ ምድር አብርሃም የሚባል ወዳጅ አለኝ ብሎ አምላካችን እግዚአብሔር ለቅዱሳን መላእክት ሲናገር ሰማና አብርሃምን ከሰሰው። ማን የከሰሰው? ሰይጣን በእግዚአብሔር ፊት ከሰሰው። ምቀኛ ስለሆነ፣ ቀናተኛ ስለሆነ ሰይጣን። አሁን ብዙ ጊዜ ፈተና ብለን ልንወስደው እንችላለን። አዎ በቅዱስ መጽሐፍ እግዚአብሔር አይፈትንም ተብሎ ተጽፏል። ሁሉም ሰው በፍላጎቱ ይፈተናል፣ በምኞቱ በክፉ ሐሳቡ ይወድቃል እንጂ እግዚአብሔር ማንንም አይፈትንም ተብሎ ተጽፏል። ሰው ራሱን በራሱ ይፈትናል። እንኳን እግዚአብሔር ቀርቶ አንዳንድ ጊዜ እኮ ብዙ ጊዜ የምናመካኛቸው ጉዳዮች ሁሉ ስንስት ሰይጣን አሳተን የምንለው ሁሉ አንዳንድ ጊዜ ውሸት የሚመስልበት ጊዜ አለ። ለምን? ሰይጣን ከሚያስተው ይልቅ ሰው በልምዱ ስለሚስት ልማድ ያሳተው ይበልጣል። ልምድ የሚባል ነገር አለ ከኛ ጋር የተዋሃደ። ከሰይጣን ይልቅ ሰው በልምዱ የሳተው ይበልጣል። ስለዚህ ሰይጣን እግዚአብሔርን ማነው አብርሃምን ከሰሰው።
ሰይጣን ወደ እግዚአብሔር ክስ አቀረበ። እግዚአብሔርም የሰይጣንን ሐሰት፣ የአብርሃምን እውነት፣ የሰይጣንን ክፋት፣ የአብርሃምን ደግነት ለመግለጽ ለፈታኙ ሰይጣን እግዚአብሔር ምን ይሰጣል? ፈቃድ ይሰጠዋል። እየተረዳችሁኝ ነው? ብዙ ጊዜ ብዙ ፈተና መጥቶባችሁ ሊሆን ይችላል። ነገር ግን ስትፈተኑ የፈተናችሁ እግዚአብሔር ሳይሆን የእግዚአብሔር ወዳጆች መሆናችሁን ሰይጣን ስላረጋገጠ ሰይጣን በእግዚአብሔር ፊት ምን ይሏችኋል? ከሷችኋል ማለት ነው። ይህን ማመን ያለብን። ከሶናል ማለት ነው። እግዚአብሔር ደግሞ የሰይጣንን ሐሰት የእኛን በእግዚአብሔር ላይ ያለንን እምነት ማረጋገጥ ይፈልጋል። እግዚአብሔር ይፈልጋል። እኛ እንደምናምነው እኛ እንደምናመልከው ያውቃል። ግን ለሰይጣን ደግሞ ማለት ይፈልጋል፣ ማስረዳት ይፈልጋል። ሰይጣን የሚከሰው እገሪት የምትባል ወዳጅ አለችኝ ቢል እግዚአብሔር እሷ እኮ አንተን የምታከብር እንዲህ ስላደረክላት ነው እንጂ ነው የሚለው ሰይጣን ሲከስ። ይህን ብትቀማት ይህን ብትወስድባት ምን አትልም፣ አታመልክም፣ ቁም አታስቀድስም፣ ነጠላ ለብሳ አትቆምም፣ ስምህንም ለዘላለም ልትጠራ አትችልም ነው የሚለው ሰይጣን። ይህንን ንግግር፣ ይህንን የሐሰት ንግግር፣ ይህንን የውሸት ንግግር እግዚአብሔር ምን ማለት ይፈልጋል? ማጥፋት ይፈልጋል፣ መግለጥ ይፈልጋል። ስለዚህ ወገኖቼ ተፈትናችሁ ከሆነ አንደኛ እግዚአብሔር ወዷችኋል ማለት ነው። እግዚአብሔር ሲወዳችሁ ደግሞ ማን ይጠላል? በተቃራኒ ሰይጣን ይጠላል፣ ሰይጣን ይቀናል። ስለዚህ እግዚአብሔር ሲወድ ደግሞ ሰይጣን ስለሚከስ የክስ ፈቃድም እግዚአብሔር ስለሚሰጠው ለእኛ የእምነት ጽናት፣ የሰይጣንን ክፋት፣ የእኛን ደግነት ለመግለጽ ለፈታኙ ሰይጣን አምላካችን እግዚአብሔር የክስ ፈቃዱን ይሰጠዋል። ክሱ ይጀመራል ማለት ነው። በሌላ አባባል ታስታውሱ ከሆነ ኢዮብን በመጽሐፈ ኢዮብ ምዕራፍ 1 ቁጥር 1 ጀምራችሁ ስትመለከቱ ሰይጣን ምድርን ሁሉ ዙሮ የእግዚአብሔር ሰዎች በእግዚአብሔር ፊት በቆሙበት ሰዓት አብሮ ከነሱ ጋር በእግዚአብሔር ፊት ቆመ ይላል። መጽሐፈ ኢዮብ ምዕራፍ 1 ቁጥር 1 ጀምራችሁ ስትመለከቱ እግዚአብሔርን ሰይጣንን ከወዴት መጣ ሲለው ዓለምን ሁሉ ዙሬ ምን አለ መጣው አለ። ዓለምን ሁሉ ዙሬ መጣው። ወዳጄ ኢዮብን አየኸው? ተመለከትከው? ቸርነቱን አየህልኝ፣ ገርነቱን አየህልኝ፣ ፈሪሃ እግዚአብሔርነቱን ብሎ ልክ እንደ አብርሃም እግዚአብሔር ኢዮብን ወዳጅ እንደሆነ ምን አለ መሰከረ። ሰይጣን ግን አሁንም ኢዮብን ከሶት እንመለከታለን። ኢዮብ በሀብት ይባል ሀብት፣ በንብረት ላይ ንብረት፣ በልጆች ላይ ልጆችን ሰጥተዋል። እንደ ኢዮብ የባረከው ማን አለ? እንደ ኢዮብ ያከበርከው ማን አለ? ኢዮብ አንተን ያላመሰገነ፣ ኢዮብ አንተን ያላከበረ ማንን ሊያከብር ይችላል አለ። ይህ የሰይጣን ምንድን ነው? ክስ ነው። ይህ የሰይጣን ክስ ነው። እንግዲህ ተመልከቱ፣ እንዲህ አድርጎ ነው ኢዮብን የከሰሰ። እግዚአብሔርም እንዳሏችሁ የሰይጣንን ሐሰቱ የኢዮብን የእምነት ጽድቁን ለመግለጥ ብሎ ለሰይጣን ምን አለው? በሀብቱ በልጆቹ ላይ ፈቃድ ሰጠው። በአንድ ቀን ኢዮብ የወለዳቸውን 7 ወንዶች ልጆች፣ 3 ሴቶች ልጆች በዘመኑ የሀብት ሚዛን ወይም የሚመዘን የነበረው ልክ እንዳሁኑ በኢንዱስትሪ ሳይሆን በቁም እንስሳት ነበረና ያን ሁሉ የነበሩትን በውስጥም በውጭም ያለውን ንብረት አንድ ጊዜ ሰይጣን አወደመው። ኢዮብ ግን አሁንም እግዚአብሔር ምን እያለ ነበር? እያመሰገነ ነበረ። መጀመሪያም ያመጣኸው አንተ ነህ፣ የወሰድከውም ደግሞ አንተ ነህ። አንተ ሳታውቅ፣ አንተ ሳታይ፣ አንተ ሳትመለከት የተደረገ ነገር የለም። እግዚአብሔር ሳያውቅ የተደረጋለን የክርስቲያኖች የለም እኮ ይመስለናል ብዙዎቻችን። እግዚአብሔር አላየኝም ማለት ነው እንላለን እንዴ። እግዚአብሔር እኛን
በመልኩ የፈጠረን ስንት ነገር እግዚአብሔር ያየ። ከእግዚአብሔር እይታ ውጭ ማን አለ? ማን ነው ከእግዚአብሔር እይታ ውጭ አለ? እግዚአብሔር ሳያውቀው የተደረገብን ነገር የለም፣ የተደረገልን ነገር የለም። ሁሉም በእግዚአብሔር ፈቃድ፣ ሁሉም በእግዚአብሔር እይታ ላይ ነው ያለው። ነገሮቹንና አውዶችን ነው መመልከት ያለብን ክርስቲያኖች። ይህ ብቻ አይደለም። ንብረቱን ሁሉ ካወደመ በኋላ የኢዮብን አሁንም ተመስገን ሲል ድጋሜ ከሰሰው። ምን ችግር አለ? ሕይወት አለው፣ አካል አለው፣ ሰርቶ ወጥቶ ወርዶ መብላት ይችላል አለ። ነፍሱን እንዳትነካ እንጂ በአካሉ ላይ ደግሞ ምን በላ ነው እግዚአብሔር የወደድከውን አድርግበት ነው። እንደምታውቁት የኢዮብ አካል በጽኑ ቁስል ተመታ። ሰውነቱ ሁሉ ተበላሸ፣ ቆሰለ፣ የትል ፋብሪካ ሆነ። ኢዮብ ቁስል ሲባል ብሎ ቁስል እንዳይመስላችሁ ሰይጣን ይመታው። አሁንም ኢዮብ ማንን እያመሰገነ ነበር? እግዚአብሔርን እያመሰገነ ነበር። እንዴ የሚወዳቸው የሚያከብራቸው ወዳጆቹ እንኳን ሳይቀር መጥተው አንተ እግዚአብሔርን በድለዋል አሉ። ራሳቸውን እንደ ጻድቅ ቆጥረው እግዚአብሔርን ምን ያህል ብትበድለው ነው ይህን ሁሉ መከራ ያመጣባሉ? ነገር ግን ኢዮብ እግዚአብሔርን ስለበደለ፣ ነገር ግን ኢዮብ ኃጢአተኛ ስለሆነ ሳይሆን ይህ ሁሉ የመጣበት የማን ወዳጅ ስለሆነ ነው? የእግዚአብሔር ወዳጅ ስለሆነ ነው። ይህን ነው ማሰብ ያለባችሁ ክርስቲያኖች። ፈተና የሚመጣው ኃጢአት እንዲሁም ኃጢአተኛ ሰው እኮ አይፈተንም። ማን ሲፈተን አያችሁ? ማን ሲወድቅ አያችሁ? ኃጢአተኛ ሰው መውደቂያ ቦታ አለው አለ። ለምን ዛሬ ወድቅ? ማን ይዋጋዋል? ዲያብሎስ ነው። የራሱ ወገን ነው፣ የራሱ አድርጎታል። የራሱን ምርኮኛ እንዴት ይወጋል? የራሱን ምርኮኛ ወግቶ እንዴት